ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ ደሙ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ የተሰጠ ልብ በሉ። ስለዚህ የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ነው የሚለው። ስንት ጊዜ ይላል? አንድ ጊዜ ፈጽሞ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። አይደለም። አንድ ጊዜ ፈጽሞ በዛሬው ዕለት በዕለተ ዓርብ የከፈለው ቤዛነት ለዘላለሙ ሲያድንና ሲምር ይኖራል። አሁን በእኛ ቤትም ሆነ በሌላ ቦታ እንደ ትልቅ መከራከሪያ ሆኖ ብዙ ጊዜ ጭቅጭቅ የሚደረግበት ሮሜ የፈረደበት ሮሜ 8:34 ምን የሚያከራክር ነገር አለው? መጽሐፍ ቅዱስ የሚያከራክር ነገር የለም እኮ። አባ እስራኤሎም ውስጥ በዘያምሩ ይገብሩ አባቶይ የሚያደርጉትን አያውቁምና ይቅር በላቸው። በሉቃስ 23 ቁጥር 34 ላይ ይሄ የተናገረው ይቅርታና የምልጃ ቃል ለዘላለሙ ሲያድን ይኖራል። እግዚአብሔር አንድ ጊዜ ይናገራል። የተናገረው ቃል ለዘላለሙ ይሰራል። ቤዛ ኢየሱስ ክርስቶስ ብቻ ነው። አዎ ነው። ግን ቤዛ የሚለው ቃል ለማርያም ለሌሎች መጠቀም የለበትም፣ መዋል የለበትም። ይሄ ማለት ይላል ድንግል ማርያም ቤዛ ከተባለች ሌላ ማንም ቤዛ ከተባለ የኢየሱስን ቤዛነት መሻማት ነው፣ መጋራት ነው፣ ፖሊቴይዝም ነው፣ አምልኮ ባዕድ ነው፣ አምልኮ ጣዖት ነው ይላሉ። ነው ወይ? ግን መጽሐፍ ቅዱስ ምን ይላል? ኦሪት ዘጸአት ምዕራፍ 30 ቁጥር 12 እና 16 ላይ እንዲህ ይላል አንተ የእስራኤልን ልጆች ቁጥር ተቀብለህ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ፣ የማስተስሪያውንም ገንዘብ ለነፍሳችሁ ቤዛ እንዲሆን ለእስራኤል ልጆች መታሰቢያ ይሁን። እንዴ ታሪኩ ብዙ አለው ከጀርባ። ወደዛ ማብራር ከገባው ብዙ ጊዜ ያልከ ያ ቤዛ የተባለው ምንድነው? እስራኤላውያን የሚያወጡት ገንዘብ መዋጮ ማለት ያ ገንዘብ የማስተስሪያው ገንዘብ ቤዛ ተብሏል። ይሄ ማለት ይሄ ቤዛ ሰውን ከሞት ያድናል እንደ እግዚአብሔር ያለ ነው ማለት ግን አይደለም። ምሳሌ 21:18 ላይ ሀጥ የጻድቅ ቤዛ ነው ይላል። ሀጥ የጻድቅ ምንድነው አለ? ቤዛ ነው። ይሄ ማለት ሀጥ ስጋውን ቆርሶ ደሙን አፍሶ ከሲኦል ያድነዋል ማለት ነው አይደለም። እንደዚህ ያለ ረዳት ጤነኛ ሰው አይኖርም። ያግባባል። ኮንቴክስት አውት አንድ ቃል ለብዙ ነገር ጥቅም ላይ ሊውል ይችላል። ኃጢ የጻድቅ ቤዛ ነው ካለ በኋላ ቀጥሎ እዛው በደለኛ የቅን ሰው ቤዛ ነው። በደለኛ የቅን ሰው ቤዛ ነው ይላል። ይቀጥላል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እግዚአብሔር እንዲህ ይላል፣ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ፣ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ። ግብፅን ለእስራኤል ምን አድርጌ ሰጥቻለሁ አለ? ቤዛ አድርጌ ሰጥቻለሁ። ታዲያ ግብፅ ለእስራኤል ቤዛ ነው ማለት ልክ በኢየሱስ ክርስቶስ እንደሆነው ከሞት ያድናል ገነትን ይከፍታሉ ግብፃውያን ማለት ነው አይደለም። ለራሳቸው እንደዛ ነው። ግልጽ ነው አይደለም ሐሳቡ። ስለዚህ አንድ ቃል
አግባብ ለብዙ ነገር ጥቅም ላይ ሊውል ይችላል። ይሄ ቃል ለዚህ ብቻ ነው እያርገ ወይ እየወረደ አይነት ከከፍ ዝቅ የለውም አይባልም። መጽሐፍ ቅዱስ እንደዛ ነው የሚያሳየው። ብዙ የኔ መሰላሉ የሐዋርያት ሥራ 7:35 ላይ ሙሴን ለእስራኤል እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ሙሴን ለእስራኤል ሹምና ቤዛ አድርጎ ላከው። ማንን ነው የላከው? ሙሴን። ላኪው እግዚአብሔር ነው፣ ተላኪው ሙሴ ነው። ወደ ማን ነው የላከው? ወደ ወገኖች ወደ እስራኤል። ምን አድርጎ ላከው አለ? ሹምና ቤዛ። ቅዱስ እስጢፋኖስ ነው ያንን የብሉይን ታሪክ ተርኮ ሲነግራቸው ሹምና ቤዛ አድርጎ ላከው። ታዲያ ሙሴ ለወገኖቹ ቤዛ ከነበረ ሌላ ቤዛ አያስፈልግም ማለት ነው? ሙሴ የክርስቶስን ቤዛነት ይሻማል ማለት ነው? በጭራሽ እንዲህ ያለ አረዳድ አይደለም።